ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንደ ሁልጊዜው ቆንጆ በጣም አስተማሪ አጓጊ የሆነውን ታሪክ ይዤላችሁ መጥቻለሁ። ከባለፈው ክፍል የቀጠለ መጨረሻው ድረስ አብራችሁኝ እንድትቆዩ እንድትከታተሉኝ የትም እንዳትሄዱ ከአሁኑ ጋበዝኳችሁ። አብራችሁኝ ቆዩ። ወደ ታሪካችን የምንሄድ ይሆናል። በከተማዋ የምሽት ሰዓት ውስጥ በስራው ቦታው የሚቀረው ወጣት ባለሙያ የግሉን አዳዲስ ፈጠራዎችና የብረት ቅይጦችን እያሰፋ ረጅም ሰዓታትን ያሳልፋል። የብረቶቹ ጥንካሬን ለመጨመርና ከዛገት ለመጠበቅ የሚያደርጋቸው ሙከራዎች አዳዲስ የኬሚካልና የሙቀት አጠቃቀም ዘዴዎችን እንዲያገኝ አደረጉት። የስራ ቦታው በእሳት ብርሃንና በብረት ጭስ የተሞላ ቢሆንም በስራው ላይ ያለው ከፍተኛ ፍላጎትና ትጋት ከድካም በላይ እንዲበረታ ያደርገዋል። እነዚህ አዳዲስ የተገኙ የብረት ውህዶች ለከተማዋ የወደፊት ግንባታዎች እጅግ አስፈላጊና ከፍተኛ ዋጋ ያላቸው በመሆናቸው የስራው ውጤት በታላላቅ አርክቴክቶች ዘንድ ከፍተኛ እውቅናን እንዲያገኙ አደረገው። ወጣቱ በዚህ አዲስ ሙያዊ ስኬት ሳይረካ የከተማዋን የምህንድስና የግንባታ ጥበብ ይበልጥ ለማሳደግና አዳዲስ መንገዶችን ለመቀየስ ያለውን ጽናት አጠናከረ። በከተማዋ የትራንስፖርትና የዕቃ ማጓጓዣ መስመሮች ላይ የሚሰሩት ነዋሪዎችና የከባዱ የማሽን መሳሪያዎችን በየቀኑ አዳዲስ የብረት ጥገናዎችን ይፈልጋሉ። ወጣቱ አንጥረኛ በእነዚህ መሳሪያዎች ጥገና ላይ በመሳተፍ የማሽኖቹን እንቅስቃሴ ህግጋትንና የኃይል ማስተላለፊያ ዘዴዎችን በጥልቀት ለመረዳት አጋጣሚ አገኘ። የከተማዋ ነጋዴዎችና አጓጓዦች ዕቃዎቻቸውን በፍጥነትና በደህንነት ለማጓጓዝ የሚያስችላቸውን አዳዲስ የጋሪዎችንና የብረት መያዣዎችን በመፍጠር ረገድ ከፍተኛ አስተዋጽኦ አበረከተ። ይህ ስራ በከተማዋ የንግድ እንቅስቃሴ ላይ ከፍተኛ ቅልጥፍናን የፈጠረ ሲሆን የምህንድስና ጥበቡ ለህብረተሰቡ የዕለት ተዕለት ህይወት ያቀረበው ተግባራዊ ጥቅም በግልጽ አሳየ። የወጣቱ ፈጠራዎች በከተማዋ የትራንስፖርት ዘርፍ ላይ አዲስ ምዕራፍ የከፈተ በመሆናቸው በዘርፉ ሰራተኞች ዘንድ ትልቅ አክብሮትን አተላለፈ። በከተማዋ የታችኛው ክፍል ባሉት የድንጋይ ድልድዮችና የውሃ መገደቢያዎች ላይ የሚደረገው የምህንድስና ፍተሻ በየዓመቱ የመጨረሻ ወር ላይ የሚከናወነውን ታላቅ ስራ ወጣቱ ባለሙያ ከዋና አርክቴክቶች ጋር በመሆን የድልድዮቹን ጥንካሬና የብረት ማጠናከሪያዎችን ሁኔታ የሚገመግም እድል አገኘ። በጥናቱ ወቅት የታዩት የጥንታዊ ድልድዮች ግንባታ ስልቶች፣ የብረት አጠቃቀም ዘዴዎች በየአሁኑ ትውልዱ የምህንድስና እውቀት የሚፈታተኑ እጅግ የረቀቁ ነበሩ። የድልድዮቹ መዋቅር ለብዙ ዘመናት ሳይናጋ የቆየበት ሚስጥር ከብረቱ ጥራትና ከድንጋዮቹ አገጣጠም ጥበብ ጋር የተያያዘ መሆኑን በመረዳት በጥናት ላይ አዳዲስ ግኝቶችን ማካተት ቻለ። ይህ አጋጣሚ ለወጣቱ ባለሙያ በከተማዋ የታሪክ ምህንድስና ላይ ያለውን እውቀት ይበልጥ እንዲጎለብትና ለወደፊቱ ታላላቅ ስራዎች እንዲዘጋጅ አደረገው። የጥንታዊው ከተማ የመንገድ መብራቶች በምሽት ጭጋግ ውስጥ ብርሃናቸውን ይፈነጥዛሉ። የከበቡት ረጅም ህንፃዎች ደግሞ ከባድ ድምፅ አልባነት ውስጥ ተውጠው ይታያሉ። የዚህች ድንቅ ከተማ ነዋሪዎች በየቤቶቻቸው ተሸሽገው ሳለ የህይወት እንቅስቃሴ በምሽት ምስጢራዊ መንገድ ላይ ብቻ ይቀጥላል። ዘውዱ የተባለው ወጣት በከተማዋ ሰፊ መንገድ ላይ ብቻውን እየተጓዘ በልብ ውስጥ የተቀመጠውን ትልቅ ሀሳብ ለማሰላሰል ይሞክራል። የእግሩ ኮቴ በአስፋልቱ ላይ የሚፈነጥዘው ድምፅ በጸጥታው ውስጥ ጎልቶ ይሰማል።
ከሩቅ የሚመጣው የንፋስ ሽውታ ደግሞ የምሽቱን ቅዝቃዜ ያበዛዋል። በየመንገዱ ጥግ የሚታዩት የድሮ መብራቶች የራሳቸውን ታሪክ የሚናገሩ ይመስላሉ። እርሱ ግን ወደፊት ከመራመድ ውጪ ምንም የሚያደርገው ነገር አልነበረም። የከተማዋ ድብቅ ታሪኮች በየግድግዳው ላይ የተጻፉ ያህል ይሰማዋል። ያንን ምስጢር ለመረዳት ደግሞ የቻለውን ያህል ጥረት ያደርጋል። በዚህ ምሽት በሌላ በኩል የምትገኘው የመረጃ ማዕከል በብርሃን ተሞልታለች። በውስጧ የሚሰሩ ሰዎች ደግሞ አዳዲስ መረጃዎችን ለመሰብሰብ ደከመኝ ሳይሉ ይሰራሉ። ሶስና የተባለችው ጎበዝ ተመራማሪ በኮምፒውተር ስክሪን ፊት ተቀምጣ ያልተለመደ የዲጂታል ምልክት ስታይ ድንጋጤ ተሰማት። ያ ምልክት ከዚህ በፊት አይታው የማታውቀውና በከፍተኛ ምስጢር የተደበቀ ይመስል ነበር። ወዲያውኑ ወደ ስራ ባልደረቦቿ በመዞር የታየው ነገር ለመረዳት ሞከረች። የቡድኑ አባላት በነገሩ በመገረም ወደ ስክሪኑ ተሰበሰቡ። እያንዳንዳቸው በራሳቸው መንገድ መላምት መስጠት ጀመሩ። የዚህ ምስጢር አመጣጥ ከከተማዋ ዋና አስተዳደር ህንፃ የሚመጣ መሆኑን ስትረዳ ደግሞ የነገሩ አሳሳቢነት ይበልጥ ጨመረ። በዚያ ሰዓት የተከናወነው ነገር ሁሉ ሰውን ትኩረት የሳበና አዲስ መንገድ የሚከፍት ነበር። ዘውዱ ወደ ጥንታዊው የመጽሐፍ ግምጃ ቤት ሲደርስ በሩ በግማሽ ተከፍቶ ጠበቀው። በውስጡ የሚገኘው የወረቀት ጠረን በሰፊው ክፍል ውስጥ ተሰራጭቷል። አሮጌዎቹ መዛግብት በግድግዳው ላይ በተደረደሩ መደርደሪያዎች ላይ እያየ በጥንቃቄ እርምጃውን ቀጠለ። ከዚያ ቦታ ውስጥ ለመዘናት የተሸሸጉ ምስጢሮች እንዳሉ ያውቃል። እርሱም ቢሆን ፍለጋውን የጀመረው ከብዙ ጊዜ በፊት ነበር። እጁን ወደ ትልቅ መዝገብ በመዘርጋት በጥንቃቄ አወጣው። የአቧራው መከማቸት መጽሐፉን ለረጅም ጊዜ እንዳልተከፈተ ያሳያል። ገጾቹን በዝግታ ሲገልጣቸው የተጻፉበት ቃላት የተከማቸውን ያልተነገረ ታሪክ የሚያወሱ ሆኑ። በዚያ ቅጽበት በቤቱ መዛግብት ውስጥ የነበረው ጸጥታ በድንገት ተሰበረ። በከተማዋ ማዕከላዊ አደባባይ ላይ የሚገኘው ትልቁ ሰዓት እኩለ ሌሊት መሆኑን የሚገልጽ ድምፅ ተሰማ። ድምፁ በየመንገዱ አስተጋባ። ሶስና ከመረጃ ማዕከሉ በመውጣት ወደ ውጪ ወጣች። የቀዘቀዘውን አየር ፊቷ ሲመታት የበለጠ ንቁ ሆነች። የመዘገበችውን መረጃ ይዛ ወደ ዘውዱ የመሄድ ውሳኔን አሳለፈች። ምክንያቱም እርሱ የዚህ ታሪክ ምስጢር የመፍታት ጥበብ በጥቁር ኮት የተሸፈነችው ሶስና በፍጥነት ወደ ተቀጣጠሩበት ቦታ አመራች። የከተማዋ የሌሊት ሕይወት በጸጥታ የተሞላ ቢሆንም በየጥጉ የሚታዩት ጥላዎች ስጋት ይፈጥራሉ። እያንዳንዱ እርምጃ በጥንቃቄ መከናወን ነበረበት። እያንዳንዱ እርምጃም በጣም አስፈላጊና ወሳኝ ነበረ። ምክንያቱም ማንኛውም ስህተት ሁሉንም ነገር ሊያበላሸው ይችላል። ሁለቱም በታወቀው የድሮ ህንፃ ስር ሲገናኙ ምንም አይነት መዘግየት ሳይኖር መረጃዎችን መለዋወጥ ጀመሩ። ዘውዱ ከመጽሐፉ ያገኘውን መረጃ ሲያብራራ፣ ሶስና ደግሞ ከዲጂታል ማዕከሉ ያገኘችውን ምስጢር አቀረበች። የሁለቱ መረጃዎች መገጣጠም አዲስና አስደናቂ እውነታዎችን ይፋ አደረገ። የከተማዋ ታሪክ ከዚህ በፊት የታሰበ ከነበረው ሙሉ በሙሉ የተለየ መሆኑን ተረዱ። ይህ እውነት ደግሞ ለብዙ ሰዎች አደገኛ ሊሆን እንደሚችል ተገነዘቡ። በዚያ ቅጽበት ከሩቅ የነበረው ብርሃን እየቀረበ መጣ። ያልጠበቁት እንግዶች ወደ እነርሱ እየመጡ እንደሆነ ምልክት ነበር። በጨለማው ውስጥ የሚንቀሳቀሱትም ጥላዎች ቁጥር እየጨመረ መጣ። ሁለቱም ወጣቶች ከነበሩበት ቦታ በፍጥነት ለመራቅ ወሰኑ። በጥንታዊው መንገድ ውስጥ
እየሮጡ ወደ ውስጠኛው የከተማ ክፍል ገቡ። የጫማቸው ድምፅ በጥበበኛ ጎዳና ላይ አስተጋባ። ከኋላቸው የሚከተሏቸው ሰዎች ደግሞ ፍጥነታቸውን ጨመሩ። ዘውዱ መንገዶቹን ደህና አድርጎ ስለሚያውቃቸው ሶስናን እየመረጠ ይመራት ነበረ። በየመጠቆሚያው ላይ ያሉትን ጥበበኛ መንገዶች በመጠቀም ጠባቡን መንገድ እየመረጡ የሚከታተላቸውን መንገድ ለማሳት ሞከሩ። የልባቸው ምት እየጨመረ ሲመጣ የሌሊቱ ቅዝቃዜ ጨርሶ አይሰማቸውም ነበር። በመጨረሻም ወደ አንድ የተሸሸገ ምድር ቤት መግቢያ ደረሱ። በምድር ቤቱ ውስጥ ያለው ጨለማና እርጥበት አየር ከላይ ከነበረው መንገድ ሙሉ በሙሉ የተለየ ነበር። ዘውዱ ትንሽ የእጅ መብራት በማብራት አካባቢውን ለማየት ሞከረ። በግድግዳዎቹ ላይ የተሳሉት ምስሎች በጥንታዊ ጥበብ የተሰሩና አስደናቂ ነበሩ። ሶስና የተቀበለችውን የመረጃ ካርድ በጥንቃቄ አውጥታ እያየች የነገሩን ስፋት ለመረዳት ጥረት አደረገች። እዚህ ቦታ ላይ ለጥቂት ጊዜ ማረፍና የሚቀጥለውን እርምጃ ማቀድ ነበረባቸው። የከተማዋ ሚስጥር ከጊዜ ወደ ጊዜ እየሰፋና እየጠነከረ መጣ። ሁለቱም በተመሳሳይ ሀሳብ ውስጥ ሆነው ወደፊት የሚሆነውን ነገር መጠበቅ ጀመሩ። የምድር ቤቱ አሮጌ በር ከበስተኋላቸው በከባድ ድምፅ ሲዘጋ በውስጥ ያለው ቅዝቃዜና እርጥበታማ አየር ወዲያውኑ ሙሉ አካላቸውን ወረራቸው። ዘውዱ በእጁ የያዘውትን ትንሽ መብራት ወደ ላይ በማንሳት በዙሪያቸው ያለውን ሰፊ የድንጋይ ክፍል ለማብራት ሞከረ። የብርሃኑ ጭላንጭል በግድግዳዎቹ ላይ የተጠናጡትን ጥንታዊ የድንጋይ ቅርጾች፣ ያልተለመዱ ምልክት መስመሮችን በግልጽ ያሳያል። እነዚህ ምልክቶች ተራ ማስጌጫዎች ሳይሆኑ ከብዙ ክፍለ ዘመናት በፊት በከተማዋ ስር የተገነቡ ሚስጥራዊ የመገናኛ መንገዶች ጠቋሚዎች መሆናቸውን ሁለቱም ተረዱ። ሶስና የመረጃ ማሰሪያዋን አውጥታ የምልክቶቹን ቅርጽ ለማንበብ ስትሞክር የዲጂታል ስክሪኑ ብርሃን በጥንታዊ የድንጋይ ግድግዳ ጋር ተቀላቅሎ በክፍሉ ውስጥ አስደናቂ ጥላዎችን ፈጠረ። ከላይ ከመሬቱ በላይ ያለው የከተማዋ ረብሻና የነፋሱ ድምፅ አሁንም ሙሉ በሙሉ ጠፍቷል። በምትኩ ግን ከምድር ቤቱ ጥልቅ ክፍል የሚወጣው ቀስተኛ የውሃ ጠብታ ድምፅ ብቻ በጸጥታ ውስጥ አስተጋባ። ከብዙ እርምጃዎች በኋላ ወደ አንድ ትልቅ የመስታወት ክፍል ገቡ። የዚህ ክፍል ግድግዳዎች በሙሉ ከደመቀ ሰማያዊ መስታወት የተሰሩ በመሆናቸው ከመብራቱ ብርሃን በሺዎች በሚቆጠሩ አቅጣጫዎች እየተንጸባረቁ ክፍሉን ሙሉ በሙሉ አበራው። በክፍሉ ማዕከል ላይ በሚገኘው የድንጋይ ጠረጴዛ ላይ አንድ ትልቅ የብርሃን ሉል ተቀምጦ ነበር። ይህ ሉል ምንም አይነት የኤሌክትሪክ ገመድ ሳይኖረው በራሱ ኃይል የሚያበራና በቀስታ የሚሽከረከር ድንጋይ ፍጥረትን ይመስላል። ሶስና ወደ ጠረጴዛው ተጠግታ እጇን ሳትነካው በቅርብ ስትመረምረው የሉሉ ብርሃን የእጇን እንቅስቃሴ ተከትሎ ቀለሙን ከሰማያዊ ወደ ወርቃማነት ይለውጥ ነበር። ዘውዱ በዙሪያው ያሉትን የብረት ሳጥኖች በጥንቃቄ እየከፈተ ሲመለከት በውስጣቸው በጥንታዊ የእጅ ጽሑፍ የተዘጋጁና የከተማዋን የመሬት ስር መዋቅር የሚያሳዩ ካርታዎችን አገኘ። እነዚህ ካርታዎች ከዚህ በፊት በማንኛውም የመንግስት መዝገብ ውስጥ ተመዝግበው የማያውቁ የከተማዋን እውነተኛ አቀማመጥ የሚገልጹ ነበሩ። በመስታወቱ ክፍል መጨረሻ ላይ በሚገኘው ምስጢራዊ በር በራሱ ጊዜ በቀስታ ተከፈተ። ከውስጡም ደማቅ ወርቃማ ብርሃን፣ ደስ የሚል የምድር ውስጥ የአየር ግፊት ወደ ውጪ ወጣ። ሁለቱም ወጣቶች ምንም አይነት ፍርሃት ሳይሰማቸው በጉጉት ተሞልተው ወደ አዲስ መንገድ አመሩ። መንገዱ ወደ ታች እየወረደ የሚሄድ ሲሆን የድንጋይ ደረጃዎቹ በጥንቃቄ የተቀረጹና ለብዙ ዘመናት በሰው እግር እንዳልተረገጡ የሚያሳዩ ነበሩ። በየደረጃው አጠገብ
የሚገኙት ጥንታዊ የመብራት ቦታዎች እርሱ ሲያልፍ በራሳቸው ጊዜ እየበሩ መንገዱን ያበሩለት ነበር። ሶስና የመረጃ መሳሪያዋን ተጠቅማ የአካባቢውን አየር ስብጥር ስትለካ አየሩ ከምድር በላይ ካለው ይበልጥ ንጹህና ለጤና ተስማሚ መሆኑን የሚያሳዩ መረጃዎችን አገኘች። ይህ አስደናቂ ግኝት የከተማዋን ሚስጥር ከጠበቀው በላይ ውስብስብና ጥልቅ መሆኑን ያረጋግጥ ነበር። በመንገዱ መጨረሻ ላይ የሚገኙት ሰፊ አደባባይ በከፍተኛ የድንጋይ አምዶች የተደገፈ ሲሆን በላዩ ላይ የሚታዩት የተቀረጹ ምስሎች የጥንቶቹ መሐንዲሶች ከፍተኛ የቴክኖሎጂና የጥበብ ደረጃ ያሳያሉ። በአደባባዩ ማዕከል ላይ የሚገኘው ትልቅ የውሃ ገንዳ ከምድር ስር ከሚወጡ ፍሰቶች የሚሞላ ሲሆን ውሃው ሙሉ በሙሉ ጥራት ያለውና የሚያንጸባርቅ ነበር። ዘውዱ ወደ ገንዳው ተጠግቶ ውሃውን ሲመለከት በውሃ ውስጥ የከተማዋ የላይኛው ክፍል ምስል እንደ መስታወት ሆኖ ይታይ ነበር። ሶስና በአደባባይ ጥግ የሚገኙትን የብረት መቆጣጠሪያዎች በጥንቃቄ ማየት ጀመረች። እነዚህ መቆጣጠሪያዎች የከተማዋን የምድር ስር ኃይል አቅርቦት የሚያስተዳድሩ ይመስላሉ። እያንዳንዱ የብረት ቁልፍ የራሱ የሆነ ልዩ ምልክት ነበረው። ይህም ጥንታዊ ጥበብ ከአሁኑ የቴክኖሎጂ እውቀት ጋር የተያያዘ መሆኑን ያሳያል። በአደባባይ ተቃራኒ በኩል የሚገኘው ትልቅ የድንጋይ መዝገብ ቤት ሙሉ በሙሉ በጥንታዊ ሰነዶች የተሞላ ነበር። ዘውዱ መደርደሪያዎቹን እያየ ሲሄድ በአንድ ልዩ የብረት ሳጥን ውስጥ የተቆለፈ የቆዳ መዝገብ አገኘ። ሳጥኑን በጥንቃቄ ከፍቶ መዝገቡን ሲያወጣ በውስጡ ያሉት ገጾች በወርቅ ቀለም የተጻፉና ያልተለመዱ ምስሎችን የያዙ ሆኑ። ሶስና ከመሳሪያዋ ጋር በማያያዝ የጽሑፎቹን ትርጉም ለማወቅ ስትሞክር መዝገቡ ስለ ከተማዋ የወደፊት ዕጣ ፈንታ፣ ስላለው የመሬት ስር የሚስጥራዊ ኃይል የሚያወራ መሆኑን ተረዳች። ይህንን መረጃ ለሁለቱም ትልቅ ግራ መጋባትና ከፍተኛ ኃላፊነትን ፈጠረባቸው። የወደፊቱ መንገድ ቀላል እንዳልሆነና ይበልጥ ጥንቃቄ እንደሚያስፈልጋቸው ግልጽ ሆነ። ከመዝገብ ቤቱ ባሻገር የሚገኘው ረጅም የድንጋይ ድልድይ ከታች የሚፈሰውን ጥልቅ የምድር ስር ወንዝ ያቋርጣል። የውሃው ድምፅ በሰፊው ዋሻ ውስጥ አስተጋባ። ከውሃው የሚወጣው ቅዝቃዜ ደግሞ የአየር ሁኔታውን ሙሉ በሙሉ ለወጠው። ሁለቱም በድልድዩ ላይ በጥንቃቄ እየተራመዱ ወደ ማዶ አመሩ። የድልድዩ የእጅ መደገፊያዎች ከጥንታዊ ነሐስ የተሰሩና አስደናቂ ቅርጽ ያላቸው ነበሩ። ማዶ ሲደርሱ ያገኙት ትልቅ የድንጋይ በር በከባድ የብረት ቁልፎች የተዘጋ ነበር። ሶስና በማሰሪያዋ አማካኝነት የበሩን የዲጂታል ሞገድ ለመተንተን ስትሞክር በሩ በጥንታዊ የድምፅ ፍሪኩዌንሲ የሚከፈት መሆኑን አወቀች። ይህ ግኝት የሚቀጥለውን እርምጃቸውን ሙሉ በሙሉ አዲስ አቅጣጫ ያስይዘው ነበር። የበሩን ሚስጥራዊ ድምፅ ለመፍጠር በግድግዳዎቹ ላይ የሚገኙትን የነሐስ ቧንቧዎች በቅደም ተከተል ማንቀሳቀስ ነበረባቸው። ዘውዱ ከመዝገቡ ያገኘውን መረጃ መሰረት በማድረግ ቧንቧዎቹን ማስተካከል ጀመረ። እያንዳንዱ እንቅስቃሴ በክፍሉ ውስጥ ልዩ የሆነ የሙዚቃ ድምፅ ይፈጥር ነበር። ሶስና የድምፁን መጠን በመሳሪያው እየለካች ትክክለኛውን ፍሪኩዌንሲ እስኪያገኙ ድረስ መመሪያ አቀረበች። ድምፁ ትክክለኛው ደረጃ ላይ ሲደርስ ከባድ የድንጋይ በር በዝግታ ወደ ጎን ተንሸራቶ ተከፈተ። ከበሩ በስተጀርባ ያለው አዲስ ዓለም በደማቅ የብርሃን ጨረሮች የተሞላና ሙሉ በሙሉ ያልተጠበቀ አስደናቂ እይታን የያዘ ነበር። በአዲሱ የከተማዋ ክፍል ውስጥ የሚገኘው ያ ታላቅ የብርጭቆ ሕንፃ በሌሊቱ ጨለማ ውስጥ እንግዳ የሆነ ሰማያዊ ብርሃንን ይፈነጥቅ ነበር።
በዚያ ሰፊ ክፍል ውስጥ የተቀመጠው ወጣት ሰው ከፊቱ የተደራረቡትን የቆዩ ሰነዶችና የመስታወት ሳጥኖችን በትኩረት ይመለከታል። እያንዳንዱ ገጽ ላይ የተጻፉት ምስጢራዊ ምልክቶች ከዚህ ቀደም በማንም ዘንድ ተነበው የማያውቁ ልዩ ምስጢሮችን የያዙ ነበሩ። እጁን ወደፊት ዘርግቶ አንዱን ጥንታዊ ወረቀት ሲነካ በጣቶቹ ጫፍ ላይ አንድ አይነት የሙቀት ስሜት ተሰማው። ይሄ ነገር ተራ የታሪክ ሰነድ አለመሆኑን በደንብ ያውቃል። ባለፉት 5 ዓመታት ውስጥ የፈለገውን እውነት በዚህ ቦታ ላይ ተሸሽጎ እንደነበረ ሲረዳ የልቡ ምት በፍጥነት መጨመር ጀመረ። ከውጪ የሚሰማው የምሽት የዝናብ ድምፅ እና የመኪኖች ድምፅ ከክፍሉ ውስጥ ካለው ጸጥታ ጋር ተደባልቆ ልዩ ከባቢ አየርን ፈጥሯል። ወደ መስኮቱ ተጠግቶ ወደ ውጪ ሲመለከት የከተማዋ መብራቶች በውሃው ላይ ተንጸባረቁ። ድንቅ እይታን ፈጥረው ነበር። ነገር ግን አእምሮ የሚያስበው ስለ ውጫዊው ዓለም ሳይሆን ከፊት ስለተደቀነው ታላቅ ምስጢር ብቻ ነበር። ከክፍሉ ጥግ የተቀመጠው ጥቁር ሳጥን ድንገት ፈካ ያለ ሰማያዊ ብርሃንን ማመንጨት ጀመረ። ወጣቱ ተመራማሪ በፍጥነት ወደ ሳጥኑ ተጠግቶ ክዳኑን ለማንሳት ሞከረ። ነገር ግን ሳጥኑ ምንም ክዳኑን ለመከፈት የሚሆን አይነት አልነበረም። በእጁ መዳፍ የሳጥኑ ላይ ሲጫን የመስታወቱ ወለል ልክ እንደ ውሃ መንቀጥቀጥ ጀመረ እና ውስጡ ያሉት ምስሎች በግልጽ መታየት ጀመሩ። እነዚህ ምስሎች የጥንቷን ከተማ የመጀመሪያ አመሰራረትና የጠፉትን ባለሙያዎች ታሪክ የሚያሳዩ ነበሩ። ከዚህ ቀደም በታሪኩ መጽሐፍት ውስጥ የተጻፉት ነገሮች ሁሉ ፍጹም ስህተት እንደነበሩ የሚያስረዱ አዳዲስ መረጃዎችን በዓይኑ ፊት ማለፍ ጀመሩ። ይሄ ግኝት የብዙ ሰዎችን ሕይወት ሊለውጥ የሚችል ታላቅ ኃይል ያለው መሆኑን ተገነዘበ። ነገር ግን ይህንን ምስጢር የሚያድኑ ሌሎች አደገኛ ሰዎች በከተማዋ ውስጥ እንዳሉ በደንብ ያውቃል። የሰዓቱ እጅ ወደ እኩለ ሌሊት ሲጠጋ ከበሩ ውጪ የእግር ድምፅ ተሰማ። በፍጥነት ሰነዶቹ ሰብስቦ ወደ ቦርሳው ውስጥ ከተታቸው። የበሩ እጀታ በዝግታ ሲሽከረከር ወጣቱ ሰው ከመስኮቱ ጎን ባለው ጥላ ውስጥ ተሸሸገ። በሩ ተከፍቶ 2 ረጅም ካፖርት የለበሱ ሰዎች ወደ ክፍሉ ገቡ። በእጆቻቸው የያዟቸውን ትናንሽ የመብራት መሳሪያዎች ወደ ተለያዩ አቅጣጫዎች እያበሩ ክፍሉን ማሰስ ጀመሩ። አነጋገራቸውም ዝቅተኛ እና በፍርሃት የተሞላ ነበር። ምክንያቱም እዚህ ቦታ ውስጥ ያለው ነገር ምን ያህል አደገኛ እንደሆነ ያውቃሉ። ከእነርሱ አንደኛው ወደ ጠረጴዛው ተጠግቶ ባዶውን ቦታ ሲመለከት በቁጣ ድምፅ ተናገረ። ሰነዶቹ ከጥቂት ደቂቃዎች በፊት እዚህ ቦታ ላይ እንደነበሩ ግልጽ ነበር። ወጣቱ ተመራማሪ በጥንቃቄ እርምጃውን ወደ ድንገተኛ መውጫ በር አጣደፈ። ሳንቃዎቹ እንዳይጮሁ እግሩን በሳህኑ ጠርዝ ላይ ብቻ እያረፈ በዝግታ ተንቀሳቀሰ። የልቡ ምት በደረቱ ውስጥ እንደ ከበሮ ሲመታ ይሰማው ነበር። በመጨረሻው ድንገተኛው በር ተከፍቶ ወደ ረጅሙ ደረጃ ወረደ። በደረጃው ላይ በሚወርድበት ጊዜ የብረት ደረጃዎቹ ድምፅ በጨለማ ውስጥ አስተጋባ። ከኋላ የሚከተሉት ሰዎች ድምፁን ሰምተው በፍጥነት መከተል ጀመሩ። ወጣቱ ፍጥነቱን ጨምሮ ወደ ታችኛው ወለል ወረደና ወደ ምስጢራዊው የመሬት ስር መተላለፊያ ገባ። ይህ መተላለፊያ በከተማዋ ስር የተዘረጋ ረጅም እና ጨለማ መንገድ ነበር። በመንገዱ ግድግዳዎች ላይ የተገጠሙትን አሮጌ መብራቶች አልፎ እየበሩ ይጠፉ ነበር። እዚህ ቦታ ውስጥ ያለው አየር ቀዝቃዛ እና የቆየ እርጥበት ሽታ ያለው ነበር። ወጣቱ ቦርሳውን አጥብቆ እንደያዘ ወደፊት ሮጠ። ከኋላው የጠላቶቹ የእግር ድምፅ እና የቁጣ ጩኸት እየቀረበ መጣ። በዚህ መተላለፊያ
መጨረሻ ላይ በሚገኘው ሚስጥራዊ በር ብቻ ከእነዚህ ሰዎች ሊታደገው እንደሚችል ያውቃል። የበሩን ሚስጥራዊ ቁልፍ ለማወቅ የያዘውን ሰነድ መመርመር ነበረበት። ነገር ግን ለመቆም ጊዜ አልነበረውም። ወደ መተላለፊያው እጥፋት ሲደርስ አንድ አሮጌ የብረት በር አየ። በሩን በፍጥነት ገፍትሮ በመግባት ከውስጥ ቆለፈው። ከዚያም የያዘውን መብራት አብርቶ በክፍሉ ውስጥ ያለውን ነገር መመልከት ጀመረ። በክፍሉ ሙሉ በጥንታዊ የሳይንስ መሳሪያዎችና በካርታዎች የተሞላ ነበር። በግድግዳው ላይ የተሰቀለው ትልቅ ካርታ የከተማዋን የታችኛውን ክፍልና ያልታወቁ ቦታዎችን ያሳያል። ወጣቱ በጠረጴዛው ላይ የተቀመጠውን ጥንታዊ ሰነድ ዘርግቶ ማየት ጀመረ። በሰነዱ ላይ የተጻፉት ቃላት ስለ አንድ ልዩ ኃይልና ያንን ኃይል ለመቆጣጠር ስለሚያስፈልገው ቁልፍ ይናገራል። ይህ ቁልፍ በከተማዋ ማዕከላዊ ሙዚየም ውስጥ በሚስጥር ተደብቆ እንደሚገኝ ሲረዳ አዲስ ተስፋ አገኘ። ነገር ግን ወደ ሙዚየሙ ለመድረስ በከተማዋ ጥበቃ ስር ያሉትን ጥብቅ ቦታዎች ማለፍ ነበረበት። ከበሩ ውጭ ያሉት ሰዎች በሩን በኃይል መምታት ጀመሩ። የብረቱ በር በኃይለኛ ድብደባ ምክንያት መንቀጥቀጥና መታጠፍ ጀመረ። ወጣቱ ተመራማሪ ጊዜ እንደሌለው ስለተረዳ በክፍሉ ጥግ የሚገኘውን አነስተኛ መውጫ መፈለግ ጀመረ። በአንድ ትልቅ መጽሐፍት ማስቀመጫ ጀርባ የተሸሸገ ትንሽዬ የመሬት ስር በር አገኘ። በሩን ከፍቶ ወደ ታችኛው ጠባብ መንገድ ሲገባ ዋናው የብረት በር ተሰብሮ ወደቀ። ጠላቶቹ ወደ ክፍሉ ሲገቡ እሱ ወደ ታችኛው ጨለማ ወርዶ ነበር። በጥበብ የተሰራው ይህ አዲስ መንገድ ወደ ከተማዋ ማዕከላዊ ክፍል የሚወስድ ነበር። በእጁ የያዘው መብራት እየደከመ በመምጣቱ በጨለማ ውስጥ በጥንቃቄ መጓዝ ነበረበት። እያንዳንዱ እርምጃው አዲስ አደጋን ወይም አዲስ ሚስጥርን ሊያመጣ እንደሚችል እያሰበ ወደፊት ገሰገሰ። የመሬት ስር መተላለፊያው መጨረሻ ላይ ያለው የብረት በር በዝግታ ሲከፈት ወጣቱ ተመራማሪ እርሱ ያገኘውን በከተማዋ እምብርት ስር በሚገኘው ግዙፍና ጥንታዊ የምርምር ማዕከል ውስጥ ነበር። ይህ ቦታ ባለፉት በርካታ አስርት ዓመታት ማንም ሰው ዘንድ ታይቶ የማያውቅ በዘመናዊ ቴክኖሎጂና በጥንታዊ ጥበብ የተቀናጀ አስደናቂ የሥነ ሕንፃ ውጤት ነበር። የክፍሉ ግድግዳዎች በሙሉ በነሐስና በመስታወት የተሸፈኑ ሲሆን እያንዳንዱ ጥግ ላይ የሚገኘው ትልልቅ ማሽኖች ምንም አይነት ድምፅ ሳይፈጥሩ በጸጥታ ይሰሩ ነበር። ወጣቱ ወደ ክፍሉ ማዕከል ተጠግቶ ሲመለከት በክብ ቅርጽ በተሰራ ትልቅ ጠረጴዛ ላይ የሚያንጸባርቁ አዳዲስ የሥራ ዕቅዶችና የብረት በር ካርታዎች ተዘርግተው አየ። እነዚህ ካርታዎች ከዚህ ቀደም ካያቸው ሰነዶች ሁሉ ፍጹም የተለዩና የከተማዋን የኃይል ምንጭ በትክክል የሚያሳዩ ነበሩ። በክፍሉ ውስጥ ያለው አየር ፍጹም ንጹህና የተጠበቀ በመሆኑ እዚህ ቦታ ላይ ያለው እያንዳንዱ ቁሳቁስ ሳይበላሽና ሳይዛባ እንደነበረ ይገኛል። በእጁ የያዘውን ማስታወሻ አውጥቶ ከፊቱ ከተዘረጉት ካርታዎች ጋር ማነጻጸር ሲጀምር የታሪኩ ትክክለኛና መነሻ ቦታ እዚህ እንደሚጀምር ተረዳ። በማዕከሉ መሃል የሚገኘው ትልቅ የመስታወት ሉል ድንገት በራሱ ጊዜ መሽከርከርና በውስጡ የያዘውን ፈሳሽ መብራት ማወዛወዝ ጀመረ። ይህ ክስተት ወጣቱን ተመራማሪ በከፍተኛ ድንጋጤ ውስጥ የከተተው ቢሆንም በጥንቃቄ ወደ ሉሉ ተጠግቶ ውስጡ ያለውን እንቅስቃሴ በትኩረት መመልከት ጀመረ። በፈሳሹ ውስጥ የሚታዩት ትናንሽ የብርሃን ነጥቦች የከተማዋን የመሬት ስር መስመሮችና በውስጣቸው የሚፈሰውን ምስጢራዊ ኃይል በግልጽ ያሳዩ ነበር። ይህ ኃይል ተራ የኤሌክትሪክ አቅርቦት ሳይሆን በጥንታውያን ባለሙያዎች የተሰራ እና
ከተማዋን ሙሉ በሙሉ የሚቆጣጠር ልዩ የተፈጥሮ ኃይል መሆኑን ተገነዘበ። ይህንን ኃይል ለመቆጣጠር ወይም አቅጣጫውን ለመቀየር የሚያስችል ልዩ የቁጥር ሰሌዳ ከሉሉ ስር ተሸሽጎ ተገኘ። ሰሌዳው ላይ የተቀረጹት ምልክቶች ከዚህ ቀደም በያዘው አሮጌ ሰነድ ላይ ካሉት ምስጢራዊ ፊደላት ጋር ፍጹም አንድ አይነት ነበሩ። እጁን ወደ ሰሌዳው ዘርግቶ አንዱን ምልክት ሲጫን ከመሬት ስር የወጣው አዛዥ ድምፅ በክፍሉ ውስጥ አስተጋባ። የድምፁ መከሰት በክፍሉ ውስጥ ያሉትን ሁሉንም የመብራት ስርዓቶች በአንድ ጊዜ እንዲበሩና የብርሃናቸው መጠን እንዲጨምር አደረገ። ወጣቱ ተመራማሪ ከፊት ለፊቱ ባለው ትልቅ ስክሪን ላይ የሚታዩትን አዳዲስ ምስሎችና መረጃዎች ማንበብ ጀመረ። እነዚህ መረጃዎች የሚያሳዩት የከተማዋ ታሪክ እስከ ዛሬ ድረስ ይታወቅ የነበረው በስህተት እንደነበረ ነው። ትክክለኛው ባለቤት ማን እንደነበረ፣ ከብዙ ዓመታት በፊት የተከናወነውን ታላቅ የምርምር እንዴት እንደተቋረጠና እውነታው ለምን እንደተደበቀ የሚያስረዱ በርካታ ማስረጃዎች በዓይኑ ፊት ማለፍ ጀመሩ። ይህንን መረጃ ያገኘው የመጀመሪያው ሰው በመሆኑ ምክንያት የሚጠብቀው ኃላፊነት ምን ያህል ከባድ እንደሆነ በጥበብ ማሰብ ነበረበት። በከተማዋ ላይ ስልጣን ያላቸው አካላት ይህንን ምስጢር ይፋ እንዲወጣ እንደማይፈልጉና ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማይሉ ያውቃል። ስለዚህ እያንዳንዱን እርምጃ በጥንቃቄ መዝግቦ መያዝ እና ለወደፊት እርምጃው ቅድመ ዝግጅት ማድረግ ነበረበት። ድንገት ከማዕከሉ የኋላ በር በኩል የሚመጣ የሜካኒካል ድምፅ ተሰማ እና ከወለሉ ስር አንድ ምስጢራዊ መተላለፊያ ሳጥን ወደ ላይ መጣ። በሳጥኑ ውስጥ የሚገኘው ጥንታዊ የብረት መሳሪያ አሁንም ቢሆን ሙሉ በሙሉ እንደሚሰራ የሚያሳይ የብርሃን ምልክቶች ይታዩበት ነበር። ወጣቱ መሳሪያውን በጥንቃቄ አንስቶ ሲመለከተው ይህ ቁስ በካርታው ላይ የተጠቀሰውን ምስጢራዊ በሮች ለመክፈት የሚያገለግል ዋና ቁልፍ መሆኑን ተረዳ። ይህንን ቁልፍ በእጁ በማስገባቱ ምክንያት የጀመረው ፍለጋ አዲስ ምዕራፍ ውስጥ መግባቱን ተገነዘበ። ነገር ግን መሳሪያው ሲወጣ የተፈጠረው የኃይል ማዶ የክፍሉን የደህንነት ስርዓት ስለቀሰቀሰው በዙሪያው ያሉት በሮች በሙሉ በራስ ሰር መቆለፍ ጀመሩ። አሁን ከዚህ ቦታ ለመውጣት አዲስ መንገድ መፈለግ ወይም ደግሞ የተቆለፉትን በሮች የሚከፍትበትን መንገድ በፍጥነት ማወቅ ነበረበት። በክፍሉ ጥግ የሚገኘውን የአየር መቀበያ መስመር ተመልክቶ ወደዚያ አቅጣጫ በፍጥነት አመራ። የአየር መቀበያው ብረት አሮጌ እና በዛግ የተሸፈነ ቢሆንም የሰው ልጅ ሊያልፍበት የሚችል ሰፊ ቦታ ነበረው። የያዘውን ትንሽ መሳሪያ በመጠቀም የበሩን ማጠፊያ በጥንቃቄ አላቀቀና ወደ ውስጠኛው የመተላለፊያ ቱቦ ገባ። በቱቦ ውስጥ ያለው ድቅድቅ ጨለማ እና አየር ማነስ ጉዞውን አፍርሶት የነበረ ቢሆንም ሳይታክት ወደፊት መንቀሳቀሱን ቀጠለ። ከቱቦ ውስጥ ሆኖ ሲያዳምጥ ከስር ባለው ክፍል ውስጥ የሰው እግር ድምፅና የብረት መሳሪያዎች ድምፅ ይሰማ ነበር። ጠላቶቹ እሱ የነበረበትን ቦታ አግኝተው ወደ ክፍሉ ለመግባት እየሞከሩ እንደሆነ ገመተ። በመሆኑም ፍጥነቱን ጨምሮ ወደ ታችኛው የቧንቧ መውጫ መስመር ማምራት ጀመረ። ከረጅምና አሰልቺ የቱቦ ውስጥ ጉዞ በኋላ ወጣቱ ተመራማሪ ራሱን ያገኘው በከተማዋ ታችኛው ክፍል በሚገኘው የቆየ የውሃ ማጣሪያ ጣቢያ ውስጥ ነበር። ይህ ቦታ አሁን አገልግሎት የማይሰጥና በቆሻሻ የተሞላ ቢሆንም ወደ ከተማዋ መውጫ ክፍሎች ለመምጣት የሚያስችል አስተማማኝ መንገድ ነበረው። በአካባቢው የሚገኙትን አሮጌ ደረጃዎች በመጠቀም ወደ ላይኛው ወለል ወጣና ወደ ውጪ የሚያወጣውን በር ከፈተ።
ከውጪ የሚነፍሰው ቀዝቃዛ የምሽት አየር ፊቱን ሲመታው ትልቅ እፎይታ ተሰማው። አሁን በእጁ የያዘውን ምስጢራዊ ቁልፍና አዳዲስ መረጃዎችን ይዞ ወደ ደህንነቱ የተጠበቀ ቦታ ማምራት ነበረበት። የከተማዋ ሰማይ በከፊል በደመና እየተሸፈነ ሲሆን፣ ከርቀት የሚታዩት የህንፃዎች መብራት በጨለማ ውስጥ ተስፋን የሚሰጡ ይመስል ነበር። በመንገዱ ላይ እያለ በስልኩ ላይ የመጣውን ምስጢራዊ መልእክት ተመለከተ። መልእክቱ የተላከው ከማያውቀው ቁጥር ሲሆን ይዘቱም እሱ የያዘውን ቁልፍና መረጃ ወዲያውኑ እንዲያጠፋ የሚመክር ነበር። ነገር ግን ወጣቱ ተመራማሪ ለዓመታት የደከመበትን እውነት አሳልፎ ለመስጠት ወይም ለማጥፋት ምንም አይነት ፍላጎት አልነበረውም። ይልቁንም ይህንን መረጃ በመጠቀም እውነቱን ለህዝብ ይፋ ለማድረግ እና የከተማዋን ትክክለኛ ታሪክ ለማስጠበቅ ወሰነ። በመሆኑም ወደ ታመነው ወዳጁ ቤት ለማምራትና የቀጣዩን እርምጃ ዝርዝር ሁኔታ በጥንቃቄ ለማቀድ ውሳኔ ላይ ደረሰ። በእጁ ያለውን ቦርሳ አጥብቆ በመያዝ በምሽቱ ጨለማ ውስጥ ተሸሽጎ ወደፊት ጉዞውን ቀጠለ። የቀለማትና የብርሃን እጥፋቶቹ በከተማይቱ ምድር ስር ቦዮች ውስጥ የሚንሸራተቱ ያ ያልተለመደ ምሽት በታላቁ የጉድ ንፋስ ታጅቦ መጣ። በብረትና በክሪስታል በተሰራው ትልቅ ህንፃ ስር የሚገኘው ምስጢራዊ የፍለጋ ክፍል ውስጥ የተቀመጠው ወጣት ተመራማሪ የእጅ ሰዓቱን ሰከንዶቹን በዝግታ ሲቆጥሩ በጥሞና ይመለከታል። የአካባቢው አየር ለውጡ በየደቂቃው እየጨመረ ሲመጣ በግድግዳው ላይ የተሰቀሉትን የመስታወት መመርመሪያዎች ሰማያዊና አረንጓዴ የብርሃን ጨረሮች ወደ ክፍሉ ማዕከል ይረጫሉ። ይህ ሁኔታ ከዚህ በፊት በታሪክ ታይቶ የማይታወቅ አዲስ ተፈጥሯዊ ክስተት በመሆኑ በክፍሉ ውስጥ የሚገኙት ሁለት ባለሙያዎቹ አፋቸውን ዘግተው በትልቅ ድንጋጤና በከፍተኛ ጉጉት ውስጥ ሆነው የውጤቱን መምጣት ይከታተላሉ። የክፍሉ አየር በከፍተኛ የኤሌክትሪክ እንቅስቃሴ ምክንያት እየሞቀና እየከበደ ሲመጣ ውጪ ያለው የዝናብ ድምፅ እንደ ድንቡልቡል ከበሮ እየጎደፈ የህንፃውን የመስታወት መስኮቶች በብርታት ይመታል። በዚያ ቅጽበት ከታችኛው የምድር ክፍል የሚወጣው እንግዳ ድምፅ ሞገድ የክፍሉን ወለል በዝግታ ማንቀጥቀጥ ሲጀምር፣ ሰራተኞቹ ትኩረቱን ሙሉ በሙሉ ወደ ማዕከላዊ የመከታተያ ሰሌዳ ተሳበ። በተለይም በረጅሙ የጠረጴዛ ጫፍ ላይ የተቀመጡት ጥንታዊ ሰነዶች፣ የመስታወት ዕቃዎች ሳይቀሩ በእንቅስቃሴው ምክንያት እርስ በርሳቸው እየተጋጩ የብርሃን ነጸብራቅ ያመነጩ ነበር። የፍለጋው ቡድን መሪ የሆነው ሰው እጆቹን በደረቱ ላይ አጣጥፎ በዝግታ ወደ መስኮቱ ተጠግቶ ውጪ ያለውን የጭጋግና የብርሃን ውህደት በጥሞና መመልከት ጀመረ። የከተማዋ ረጅም ህንፃዎች በጉሙ ውስጥ ተሸፍነው የብርሃን ነጥቦች ብቻ ይመስሉ ነበር። ምንም እንኳን ሰዓቱ ወደ እኩለ ሌሊት ቢቃረብም በከተማዋ ጎዳናዎች ላይ የሚታየው የመንቀሳቀስ ምልክት ሙሉ በሙሉ አልቆመም ነበር። በክፍሉ ጥግ የሚገኘው ትልቅ የመገናኛ መሳሪያ ድንገት ብሩህ ሰማያዊ ብርሃን እያመነጨ ድምፁን ማውጣት ሲጀምር፣ ሁሉም በጸጥታ ውስጥ ሆነው ወደ መሳሪያው ተመለከቱ። ይህ መሳሪያ ለ10 ዓመታት ያህል ምንም አይነት ምልክት ተቀብሎ የማያውቅና እንደ ውድቀቱ ዕቃ ተቆጥሮ በዚያ ቦታ ላይ የተቀመጠ እንደነበረ ይታወቃል። አሁን ግን ካልታወቀ ምንጭ የሚመጣውን ረጅም የድምፅ ምስጢር በወረቀት ላይ በስዕላዊ ምልክቶች መልክ መቅረጽ ጀምሯል። ይኸውም ምልክት ቀደም ሲል በምንም አይነት መጽሐፍ ወይም የምርምር ሰነድ ውስጥ ተመዝግቦ የማያውቅ አዲስ የቋንቋ ቅርጽ እንዳለው ወዲያውኑ ግልጽ ሆነ። ይህን አዲስ ክስተት በምርምር ቡድኑ ውስጥ ትልቅ ክርክርና ስጋትን ፈጠረ። ምክንያቱም የምልክቱ አመጣጥ ከምድር ስር ከሚገኙት የድንጋይ ክፍሎች ይሁን ወይም ከሌላ ያልታወቀ አቅጣጫ ለመለየት
አልተቻለም ነበር። ሁለቱም ተመራማሪዎች የተጻፈውን ምልክቶች ለማንበብ የተለያዩ የሚስጥር መፍቻ ዘዴዎችን በመጠቀም መሞከር ጀመሩ። የክፍሉ ወለል መንቀጥቀጥ እየጨመረ ሲሄድ በግድግዳው ላይ የተንጠለጠሉትን ስዕሎችና የመከላከያ መሳሪያዎችን ማስተካከል አስፈላጊ ሆነ። የውጭው አየር ሁኔታም ከጊዜ ወደ ጊዜ እየተቀየረና ወደ አስፈሪ የነፋስ ብርሃን አውሎ ንፋስነት እየተለወጠ መጣ። በምድር ክፍል ውስጥ ያለው የሙቀት መጠን በፍጥነት መቀነስ ሲጀምር የተመራማሪዎቹ እስትንፋስ እንደ ነጭ ጉም በአየር ላይ ይታይ ነበር። የመሳሪያዎቹ የብርሃን መጠን እየደከመ ሲመጣ በክፍሉ ውስጥ ያለው ምስጢራዊ ሁኔታ የበለጠ እየጨመረ መጣ። በጠረጴዛው ላይ የተዘረጉትን ካርታዎች፣ የቆዩ መጻሕፍትን በንፋሱ ምክንያት ገጻቸው ይገለጥ ነበር። በዚያ ሰዓት ከአንዱ ጥግ የተቀመጠው ወጣት ተመራማሪ በወረቀቱ ላይ የተሳሉትን ምስጢራዊ ምልክቶች ከጥንታዊ የከተማዋ የውሃ መስመር ካርታ ጋር ማነጻጸር ጀመረ። ይህ ንጽጽር ከተደረገ በኋላ የተገኘው ውጤት ሁሉንም የሚያስደንቅ ነበር። ምልክቶቹ የሚያመለክቱት በከተማዋ ስር የሚገኘውን ታላቁን የድንጋይ ማከማቻ ክፍል ነበር። ያ ክፍል ለብዙ ዘመናት ተዘግቶ የኖረ ማንም ሰው ገብቶበት የማያውቅ ምስጢራዊ ቦታ እንደሆነ ይነገራል። አሁን ግን የመሳሪያዎቹ ጠቋሚ አቅጣጫ ሙሉ በሙሉ ወደዚያ ቦታ የማያመለክት በመሆኑ ቡድኑ ወደ ታችኛው ክፍል ወርዶ ሁኔታውን ለመመርመር ወሰነ። ውሳኔው ከተስተላለፈ በኋላ አስፈላጊውን የብርሃን የመከላከያ መሳሪያዎች በማዘጋጀት ወደ ታችኛው መግቢያ መንገድ አመሩ። ወደ ታች የሚወስደው ደረጃ በጥንታዊ የድንጋይ እርከኖች የተሰራና በጣም ትልቅ የሆነ ጨለማ የተጫነበት ነበር። በእጃቸው የያዛቸውን የብርሃን መብራቶች የድንጋዮች እርጥበታማ አካል እያበሩ መንገዱን ያሳያሉ። በእያንዳንዱ እርምጃ ውስጥ የሚሰማው የጫማ ድምፅ በታላቁ ዋሻ ውስጥ እየተደጋገመ ይሰማል። የአየሩ ጠረን የቆየ እርጥበትና የብረት ሽታ የተቀላቀለበት ነበር። ደረጃውን ወርደው ሲጨርሱ ከፊታቸው ትልቅ የብረት በር ተደቀነባቸው። በበሩ ላይ ተመሳሳይ ምስጢራዊ ምልክቶችን በጥበብ ተቀርጸው ይታይ ነበር። ያንን ትልቅ በር ለመክፈት የምስጢር ቁልፉን ማወቅ አስፈላጊ ነበር። ወጣቱ ተመራማሪ በወረቀቱ ላይ የያዘውን ምልክት ከበሩ ጋር በማስተያየት የታችኛውን ክፍል መንካት እንዳለበት ማሰብ ጀመረ። ሌላኛው ተመራማሪ መብራቱን በበሩ ማዕከል ላይ አድርጎ ምስሎቹን በግልጽ ለማየት ይሞክራል። ከረጅም ጥረት በኋላ በበሩ መካከል ክፍል ላይ በሚገኘው ክብ ድንጋይ ውስጥ ሲገፋ በሩ በታላቅ ድምፅ ወደ ጎን መከፈት ጀመረ። ከውስጡ የሚወጣው ሞቅታ አየርና ደማቅ ወርቃማ ብርሃን የመጣው በድንገት በመሆኑ ሁለቱም አይኖቻቸውን በእጆቻቸው ለመሸፈን ተገደዱ። በዚህ ታላቅ ወርቃማ ብርሃን ውስጥ አልፈው ወደ ውስጠኛው ሰፊ የአየር መንገድ ሲገቡ ሁለቱ ተመራማሪዎች ያገኙትን ነገር ከዚህ ቀደም ካዩት ወይም ከገመቱት ማንኛውም ነገር ሙሉ በሙሉ የተለየና የላቀ የቴክኖሎጂ ስራ ውጤት ነበረ። የክፍሉ ግድግዳዎች በተለየ የብረት የተሰሩ በራሳቸው ጊዜ ብርሃን የሚያመነጩ ደቃቅ የመስታወት መስመሮች ያሏቸው በመሆናቸው በግድግዳቸው ላይ የሚታዩት ምስሎች እንደ ሕያው ነገር ይንቀሳቀስ ነበር። በክፍሉ ማዕከል ላይ ደግሞ የታላቅ ከተማ ቅርጽ ያለውና በላዩ ላይ ትንንሽ የብርሃን ነጥቦች የሚመላለሱበት ግዙፍ የክሪስታል ጠረጴዛን ተከትሎ ይገኛል። ይህ ሁኔታ በታችኛው የምድር ክፍል ውስጥ በሚገኘው ሳይሆን ሌላ ልዩ ዓለም ውስጥ ያሉ ያህል ስሜት እንዲፈጥርባቸው አድርጓል። ወጣቱ ተመራማሪ ወደ ክፍሉ ማዕከል በእርጋታ እየተራመደ በጥንቃቄ እጁን በክሪስታል ጠረጴዛው ጠርዝ ላይ ሲያሳርፍ በክፍሉ ውስጥ ያለው የብርሃን መጠን ወደ ወይን ጠጅ ቀለም ተለወጠ።
በዚህ ቅጽበት በክሪስታል ጠረጴዛው ላይ የሚታዩት የብርሃን መስመሮች ተቀናጅተው በአየር ላይ ባለ 3 አቅጣጫዎች የምስል ካርታን መፍጠር ጀመሩ። ይህ ካርታ በከተማዋ ውስጥ የሚገኙትን እያንዳንዱን የመሬት ስር የኃይል መስመሮች፣ የንፋስ ዝውውሮች በግልጽ ያሳየ ነበር። ከዚህ ቀደም የማይታወቁና በምድር ስር የሚገኙት እነዚህ የኃይል መስመሮች በከተማዋ ላይ የሚከሰቱትን የአየር ንብረት ለውጦች ሙሉ በሙሉ የሚቆጣጠሩ መሆናቸውን ቡድኑ ተገነዘበ። ሁለቱም ባለሙያዎች በእጁ የያዘውን የመመዝገቢያ መሳሪያ በማንሳት በአየር ላይ የሚታዩትን የቁጥር ምልክቶች ውህደቶችን መቅረጽ ሲጀምር፣ መሳሪያው ባልተለመደ ፍጥነት መረጃዎቹን መሰብሰብ ጀመረ። የክፍሉ አየር አሁን ከቀደመው ይበልጥ የጠራና ደስ የሚል ለስላሳ የሙቀት መጠን ያለው ሆኖ አረፈው። በአስራቸው ላይ እያሉ በክፍሉ ተቃራኒ አቅጣጫ በሚገኘው ግድግዳ በዝግታ ወደ ላይ በመጠቅለል ሌላ ረጅም የብርሃን መተላለፊያ መንገድ ከፈተላቸው። ከዚህ አዲስ መንገድ ውስጥ የሚወጣው ለስላሳ የሙዚቃ መሰል ድምፅ ሞገድ የተመራማሪዎቹን ትኩረት በሙሉ ወደሱ ሳበው። መንገዱ በሙሉ በጥሩ ሁኔታ ላይ የሚገኝ ስለሆነ በተወለወለና ነጭ በሆነ የማዕድ ድንጋይ የተሰራ በመሆኑ የእግር ኮረብታ ድምፅ ሳይፈጥር በሰላም ለመጓዝ ይመች ነበር። ሁለቱም ተመራማሪዎች እርስ በእርሳቸው ሳይነጋገሩ በዝምታ ተስማምተው ወደዚህ አዲስ የመተላለፊያ መንገድ ገቡ። በእያንዳንዱ እርምጃቸው ግድግዳዎቹ አዳዲስ የብርሃን ቀለማትን እያመነጩ መንገዳቸውን ያበሩላቸው ነበር። ወደ ውስጠኛው ክፍል እየጠለቁ ሲሄዱ አየር ላይ የሚንሳፈፍ ትንንሽ የብርሃን ሉላቶች ማየት ጀመሩ። እነዚህ ሉላቶች በሰዎች እንቅስቃሴ መሰረት አቅጣጫቸውን እየቀያየሩ ከፊትና ከኋላ ይከተሏቸው ነበር። ይኸው ክስተት ክፍሉን ሙሉ በሙሉ በራሱ የሚሰራና አካባቢውን የሚያውቅ ሰው ሰራሽ አእምሮ ያለው ስርዓት እንደሚቆጣጠረው የሚያሳይ ትልቅ ማረጋገጫ ሆነ። ወጣቱ ተመራማሪ በአንዱ የብርሃን ሉል አጠገብ እጁን ሲያስጠጋ፣ ሉሉ ለስላሳ የሙቀት ስሜት በመስጠት በእጁ ዙሪያ መንሳፈፍ ጀመረች። ይህ አስደናቂ ተፈጥሯዊ ያልሆነ የቴክኖሎጂ ደረጃ በከተማይቱ ታሪክ መዛግብት ውስጥ ሌላ አዲስ ምዕራፍ እንደሆነ ሁለቱም በደንብ ተረዱ። ከረጅም የእግር ጉዞ በኋላ በመተላለፊያው በመጨረሻ ላይ ወደሚገኘው ታላቅ ክብ አዳራሽ ደረሱ። የዚህ አዳራሽ ጣሪያ በከፍተኛ የመስታወት ውህደት የተሰራ በመሆኑ በላይኛው በኩል የሚገኘውን የከተማዋን የታችኛውን ክፍል በግልጽ ያሳይ ነበር። በአዳራሹ ማዕከል ላይ በትልቅ የድንጋይ መንበር ላይ የተቀመጠውን የጥንታዊ ስራዎች ማከማቻ ሳጥን ይገኛል። የሳጥኑ መቆለፊያ የኤሌክትሪክና በብርሃን ሞገድ የተቆራኘ በመሆኑ ያለ ልዩ ምልክት መክፈት አይቻልም። ወጣቱ ተመራማሪ በመጀመሪያው ክፍል ያገኘውን ሚስጥር ወረቀት አውጥቶ በሳጥኑ መቆለፊያ አቅጣጫ ሲይዘው በሳጥኑ ላይ ያሉትን ምልክቶች ማንበብ ጀመረ። ሳጥኑ በዝግታ ሲከፈት በውስጡ የታሸጉ የብርሃን ዲስኮችና በጥንቃቄ የተጻፉ የመስታወት ገጾች ያላቸው መጻሕፍት ታዩ። እነዚህ መጻሕፍት ስለ ከተማዋ አመሰራረትና በምድር ስር ስለተቀበረው ታላቅ የኃይል ምንጭ የሚናገሩ ዝርዝር መረጃዎችን የያዙ ነበር። ሁለቱም ባለሙያዎች የተቀመጡትን ሰነዶች በጥንቃቄ እያወጡ በመመልከት በውስጣቸው ያሉትን ሚስጥሮች መመርመር ጀመሩ። በእያንዳንዱ ገጽ ላይ የሚታዩት ምስሎች፣ ጽሑፎች ቀደም ሲል በምድር ላይ ከነበሩት ባህሎችና የቴክኖሎጂ ደረጃዎች ጋር የማይገናኙ ልዩ ፈጠራዎች እንደሆኑ አረጋገጡ። የተገኙትን መረጃዎች ሙሉ በሙሉ በመያዝ ወደ ዋናው የመከታተያ ክፍል ለመመለስ ሲዘጋጁ በክፍሉ ውስጥ ያለው ብርሃን
እንደገና መቀየር ጀመረ። አሁን በክፍሉ ውስጥ የሚታየው ብርሃን የወደፊት ጊዜ ክስተቶችን የሚያሳይ ተንቀሳቃሽ ምስሎችን ማሳየት ጀመረ። እነዚህ ምስሎች በከተማዋ ላይ የሚመጡትን አዳዲስ የተፈጥሮ እንቅስቃሴዎችን፣ የኃይል መዛባቶችን አስቀድሞ የሚያስጠነቅቁ ነበሩ። ቡድኑ ይህንን አዲስ መረጃ ይዞ ወደ ላይኛው የምድር ማዕከል በመመለስ ሌሎች ባልደረቦቻቸውን የማሳወቅ ታላቅ ኃላፊነት እንዳለባቸው ተረድተው ጉዞአቸውን ወደ መውጫው አቅጣጫ ቀጠሉ። በጥንታዊቷ የባህር ዳርቻ ከተማ ውስጥ በሚገኘው ታላቅ የዕደ ጥበብ ዑደት ጥናት ውስጥ የሚኖረው ወጣት ፈጣሪ ከብረትና ከነሐስ የተሰሩ ልዩ ልዩ የመሳሪያ ክፍሎችን በማቀናጀትና አዲስ የብርሃን እንቅስቃሴ ሚስጥር ለመግለጥ ቀን ከሌት ይተጋ ነበር። የከተማዋ ነዋሪዎች በማለዳ ተነስተው ወደ የሥራ መስመራቸው ሲያመሩ፣ እርሱ ግን በጨለማው ክፍል ውስጥ ተቀምጦ የነሐስ ዊልስና የመደብ ሽቦዎችን እያያያዘ የራሱን ልዩ ዓለም ለመፍጠር ይጣጣር ነበር። በትልቁ የእንጨት ጠረጴዛ ላይ የተበታተኑት የብረት ቁርጥራጮች የብርሃኑን ማንጸባረቂያ መነጽር የወደፊት የቴክኖሎጂ አቅጣጫ የሚያሳዩ ይመስል ነበር። የእርሱ ፍላጎት በከተማዋ ውስጥ ቀደም ሲል ተደርጎ የማይታወቅና የሰዎችን የዕለት ተዕለት ሕይወት በሙሉ ሊለውጥ የሚችል የኃይል ምንጭ መፍጠር ነበር። በየቀኑ የሚያደርጋቸውን ሙከራዎች ሁልጊዜ ስኬታማ ባይሆኑም ተስፋ ሳይቆርጥ የእያንዳንዱን ስህተት ምክንያት እየመረመረ አዲስ መፍትሔ ለማግኘት ይጥር ነበር። በዚያ ሰፊ አውደ ጥናት ውስጥ የሚሰማው የብረት ለብረት ግጭት ድምፅና የሙቀት ትንፋሽ የአዲስ ፈጠራ መወለድ ምልክት ነበሩ። የከተማዋ ነፋስ ከባህሩ በኩል የሚያመጣውን እርጥበት የታጀበውን ቅዝቃዜ ወደ ክፍሉ ሲገባ የፈጣሪው ትኩረት ይበልጥ ይሳል ነበር። በግድግዳው ላይ የሚንጠለጠሉት በርካታ የንድፍ ወረቀቶች በነፋሱ የተወዛወዙ አዳዲስ ሀሳቦችን ወደ አእምሮ ያመጡለት ነበር። እርሱ የሚከተለው መንገድ ከተለመደው የአሰራር ዘዴ በጣም የተለየና የላቀ እውቀትን የሚጠይቅ በመሆኑ ሌሎች ሰዎች ሀሳቡን በቀላሉ ሊረዱት አይችሉም ነበር። ነገር ግን በእጆቹ መካከል ያለውን መሳሪያ ጥቂት ሲንቀሳቀስና የመጀመሪያውን የብርሃን ጭላንጭል ሲያይ በውስጡ ያለው እምነት ይበልጥ ይጠናከር ነበር። የመዳብ መስመሮቹን በስርዓት ተዘርግተው የኃይል ፍሰቱን ሲያስተላልፉ የሚፈጠረው ሙቀት የክፍሉን ቅዝቃዜ የሚያስወግድ ያህል ይሰማው ነበር። ይህ የመጀመሪያው እርምጃ ወደ ትልቁ ግብ የሚያደርሰውን መንገድ እንደሚከፍትለት እርግጠኛ ነበር። በአቅራቢያው ወደሚገኘው የግድግዳ ጎዳናዎች ላይ የሚሰማውን የሰዎች ሙክትና የገበያ እንቅስቃሴ ለአውደ ጥናቱ አዲስ ሕይወት ይሰጠው ነበር። ነጋዴዎቹ ከሩቅ ሀገራት ያመጧቸውን ልዩ ልዩ የብረት ማዕድናትና ድንጋዮችን ሲያቀርቡ፣ እርሱ ደግሞ ለእርሱ ሥራ የሚሆኑትን በጥንቃቄ ይመርጥ ነበር። እያንዳንዱ የድንጋይ ማዕድን የራሱ የሆነ የኃይል ማከማቸት ባህሪ እንዳለው ስለሚረዳ ምርጫውን የሚያካሂደው በከፍተኛ ጥንቃቄና ምርምር ነበር። የከተማዋ ነዋሪዎች ለእርሱ ሥራ ትልቅ አክብሮት ነበራቸው፣ ምክንያቱም ቀደም ሲል የሰራቸው ትንንሽ መሳሪያዎች የከተማዋን የውሃ ፍሰት እና የመብራት ስርዓት አሻሽለው ነበር። አሁን ግን የሚያዘጋጀው ታላቅ ፕሮጀክት የከተማዋን ታሪክ ሙሉ በሙሉ የመቀየር አቅም ያለው እንደሆነ ሁሉም ይገምቱ ነበር። በአውደ ጥናቱ መሃል የተቀመጠው ትልቅ የነሐስ መዋቅር አሁን ቅርጽ እየያዘ መጥቶ ነበር። እያንዳንዱ ዊልስና የማሽከርከሪያ ዝንጉ ተከልክለው ትክክለኛ ቦታ ላይ መገናኘት
ለመሳሪያው ስኬታማነት ወሳኝ ስለነበረ እያንዱ ሚሊሜትር በጥንቃቄ ይለካ ነበር። ሌሊቱ እኩለ ሌሊት አልፎ ወደ ንጋት ሲቃረብ የፈጣሪው ዓይኖች በእንቅልፍ እጦት በድክመት በእጆቹ የሚሰሩት ዝርዝር ስራዎች ግን አልቆሙም ነበር። በአየር ውስጥ የሚኖረውን የብረትና የዘይት ጠረን ለእርሱ የሚፈጥረው ተስፋና ጥንካሬን ይሰጠው ነበር። መሳሪያው ለመጀመሪያ ጊዜ ሙሉ በሙሉ ተገልጦ ሲያልቅ በሚፈጥረው እንቅስቃሴ በከተማው ላይ አዲስ ታሪክ እንዲጻፍ ይተማመን ነበር። ከባህሩ የሚነሳው የጠዋት ጭጋግ የከተማዋን ሕንፃዎችና በመሸፈን ወቅቱን መሳሪያውን የመጨረሻውን የሙከራ ደረጃ ለመጀመር ዝግጁ ሆኖ ነበር። ፈጣሪው የእንቅስቃሴውን ማስጀመሪያውን ቁልፍ ሲጫን በአውደ ጥናቱ ውስጥ ያለው አየር ሁሉ በኃይል የመንቀጥቀጥ ስሜት አሳየ። የነሐስ ዊልሶቹ በዝግታ መሽከርከር ሲጀምሩ በሚያወጡት ድምፅ እንደ ውብ ሙዚቃ በክፍሉ ውስጥ ተሰራጨ። የመዳብ መስመሮቹ ብርሃን ፈንጥቀው በአውደ ጥናቱ ግድግዳዎች ላይ በቀለማት እያብረቀረቁ ጥላዎችን ጣሉ። ይህ ስኬት ለረጅም ጊዜ የተደረገ ድካምና ጥረት ውጤት በመሆኑ የወጣቱ ፈጣሪ ፊት በደስታ በአድናቆት ተሞላ። በከተማዋ ውስጥ የሚገኙ ሌሎች ባለሙያዎችና አዛውንቶች የዚህን አዲስ ፈጠራ ዜና ሲሰሙ ወደ አውደ ጥናቱ በመምጣት ስራውን በጥንቃቄ መመልከት ጀመሩ። የእያንዳንዱ ሰው ፊት ላይ የሚታየው የተደነቀ ስሜት የአዲስ መሳሪያ አስፈላጊነትን ያረጋግጥ ነበር። መሳሪያው ያለምንም ተጨማሪ ጉልበት በራሱ ኃይል የመንቀሳቀስ መቻሉ በወቅቱ የነበረውን የሳይንስና የቴክኖሎጂ ዕውቀት ደረጃ በእጁ ያሳለፈ ነበር። ፈጣሪው ለእያንዳንዱ ጥያቄ የስራውን ሂደት፣ የአሰራሩን ምስጢር ሲያስረዳ በከፍተኛ ትህትናና በግልጽነት ነበር። ይህም በከተማው ነዋሪዎች ዘንድ ያለውን ተቀባይነትና አክብሮት ይበልጥ አጠናከረው። አዲሱ መሳሪያ ስራ ሲጀምር በከተማዋ የኢንዱስትሪና የንግድ ዘርፍ ላይ ፈጣን ለውጥ መታየት ጀመረ። ቀደም ሲል በሰው ጉልበት ብቻ ይከናወን የነበረው ከባድ ስራዎች አሁን በዚህ መሳሪያ አማካኝነት በከፍተኛ ፍጥነትና በጥራት መከናወን ጀመሩ። ይህም የከተማዋን የኢኮኖሚ እድገት በእጥፍ የጨመረው ሲሆን የነዋሪዎቹም የኑሮ ደረጃ በእጅጉ አሻሻለው። ይሁን እንጂ ወጣቱ ፈጣሪ በዚህ ስኬት ብቻ አልተወሰነም ነበር። እርሱ አሁንም ቢሆን የዚህን መሳሪያ አቅም ይበልጥ ለማሳደግ፣ የበለጠ ቀልጣፋ ለማድረግ የሚያስችል አዳዲስ ሀሳቦችን ማፍለቁን ቀጥሎ ነበር። ከዚህ ጊዜ በኋላ የዚህ ፈጠራ ዜና ወደ ሌሎች የባህር ማዶ ሀገራትና ታላላቅ ከተሞች መሰራጨት ጀመረ። የሌሎች ሀገራት መሪዎች ሳይንቲስቶችን የዚህን አዲስ ቴክኖሎጂ ምስጢር ለመማርና ወደ ሀገራቸው ለመውሰድ መልእክተኞችን ይልኩ ነበር። አውደ ጥናቱ አሁንም የዓለም አቀፍ ዕውቀትና የልምድ ልውውጥ ማዕከል በመሆን ማገልገል ጀመረ። ወጣቱ ፈጣሪ አዳዲስ ደቀ መዛሙርትን በመቀበል የዕደ ጥበቡና የፈጠራ ዕውቀቱን ማስተላለፉን ተያያዘው። ይህም የፈጠራው ታሪክ ለረጅም ዘመናት ተጠብቆ እንዲኖርና ለወደፊት ትውልድ ለማስተላለፍ የሚያስችል ጠንካራ መሰረትን ጣለ። የከተማዋ የምርምር ማዕከል ወደ አዲስ የእድገት ምዕራፍ ከተሸጋገረ በኋላ ትኩረቱ ሙሉ በሙሉ ወደ ጥንታዊውና የታችኛው የውሃ ውስጥ የመረጃ መስመሮች፣ የመገናኛ አውታሮች መልሶ ግንባታ ላይ ተዞረ። በአዲሱ ምዕራፍ ወጣቱ ፈጣሪና ቡድኑ ትኩረታቸውን ያደረጉት በባህር ስር ወደሚገኘው ጥልቅ የድንጋይ መስመሮች ውስጥ የሚንቀሳቀሱ ፈሳሽ የመረጃ አስተላላፊ ማዕድናትን መልሶ በመስመር ላይ ለማስገባት ነበር።
ታሪካችን ለዛሬ ይሄንን ይመስላል። ቀጣይ በሌላ ቆንጆ አስተማሪ አጓጊ ታሪክ የምመጣላችሁ ይሆናል። ስለ አብሮነታችሁ ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።